በር ምስረታ አደረሳችሁ ይላል ትዝታችን በኢቢኤስ ጋዜጠኛ የኢትዮጵያ ጋዜጠኞች ማህበር ወይም ደግሞ ኢጋማ የተመሰረተው 4 ኪሎ በሚገኘው ከበስተጀርባ በምትመለከቱት የቀድሞ ወክማ አዳራሽ ውስጥ እንደሆነ ታሪክ ያወሳል። ለዚያም ነው እንግዲህ የዛሬውን 50ኛ ዓመት የኢትዮጵያ ጋዜጠኞች ማህበር ልዩ ፕሮግራማችንን እዚህ የተመሰረተበት ቦታ፣ መጀመሪያ ሐሳብ የተለዋወጡበት ቦታ፣ መጀመሪያ ሐሳብ የተጠነሰሰበት ቦታ፣ መጀመሪያ ሐሳብ የተንሸራሸረበት ቦታ ሆነን ልንከፍት ያሰብነው ትዝታችን በኢቢኤስ የኢትዮጵያ ጋዜጠኞች ማህበር 50 ዓመታት ወደ ኋላ ትዝታውን ይመስላል። ከታሪክ ጥቂት እንጨልፍ። ጋዜጠኛ ህዳር 5 ቀን 1961 ዓ.ም በኢትዮጵያ የጋዜጠኝነት ታሪክ እንዲህ ሆነላችሁ። አሳምነው ገብረወልድ፣ ማዕረጉ በዛብህና ከፍ አለማሞ የተባሉ 3 የልብ ጓደኛሞችና የጋዜጠኝነትን ሙያ አንቱ አሰኝተው ትላንትን ተሻግረው ዛሬን ያሳዩን ጉምቱ ጋዜጠኞች ሻይ ቡና እያሉ የሙያ ማህበር ለመመስረት ሐሳብ አወጡ፣ ሐሳብ አወረዱ። በሐሳባት መካከልም ከ1961 ዓ.ም በፊት 3 ጊዜያት ያህል የጋዜጠኝነት ማህበር ለመመስረት ሙከራ ተደርጎ ያልተሳካባቸውን ምክንያቶች በማጤንና በቀላሉ የማይፈርስ ጠንካራ ማህበር ለመመስረት ወስነው የማህበሩን ዓላማ ይረዳሉ ወዳሏቸው 18 ጋዜጠኞች ጦማር በመላክ ሙያተኞችን ማሰባሰብ ጀመሩ። ታህሳስ 12 ቀን 1961 ዓ.ም 4 ኪሎ በሚገኘው የወጣት ወንዶች ክርስቲያናዊ ማህበር ወይም ወክማ አዳራሽ ማህበሩን ለመመስረት ጥሪ የተደረገላቸው 18 ጋዜጠኞችና 3ቱ መስራቾች በማህበሩ ምስረታና የወደፊት ራዕይ ላይ ውይይት በማካሄድ አቶ አንዱዓለም አበበን ከኢዜአ፣ አቶ አሳምነው ገብረወልድ ከኢትዮጵያ ሬዲዮ፣ አቶ ከበደ አኒሳ ከኢትዮጵያ ድምጽ፣ አቶ ማዕረጉ በዛብህ ከኢትዮጵያ ሄራልድ እንዲሁም አቶ ከፈለ ማሞ ከባህር ኃይል ማስታወቂያ ክፍል የማህበሩን ደንብ አርቃቂ ኮሚቴ አባላት ሆነው እንደተመረጡ የማህበሩ ታሪክ ያወሳል። ደንቡ ለ3 ወራት ያህል በበቂ ከተዘጋጀ በኋላ የካቲት 23 ቀን 1961 ዓ.ም 70 አባላት በተገኙበት የኢትዮጵያ ጋዜጠኞች ክበብ በሚል የተመሰረተ ሲሆን አቶ ከበደ አኒሳ ፕሬዝዳንት፣ አቶ አሳምነው ገብረወልድ ምክትል ፕሬዝዳንት፣ አቶ ከፋለ ማሞ ዋና ጸሐፊ፣ አቶ አበባ አንዱዓለም ገንዘብ ያዥ እንዲሁም አቶ ሰለሞን ተሰማ የሂሳብ ሹም በማድረግ ከተመረጡ በኋላ አስፈላጊውን ህጋዊ ሂደት ተከትሎ ከ10 ወራት በኋላ ታህሳስ 2 ቀን 1962 ዓ.ም ከሀገር ግዛት ሚኒስቴር ህጋዊን ፈቃድ አገኘ። የቀድሞው የኢትዮጵያ ጋዜጠኞች ክበብ የዛሬው የኢትዮጵያ ጋዜጠኞች ማህበር ከንጉሱ ዘመን ጀምሮ በ3 መንግስታት ውስጥ እያለፈ የሚገኘው የኢትዮጵያ ጋዜጠኞች ማህበር ከቀዳሚዎቹ የአፍሪካ ጋዜጠኞች ማህበር አንዱ ሲሆን ጥቂት የአፍሪካ የጋዜጠኞች ማህበራትን በማሰባሰብ ዛሬ መቀመጫውን ግብጽ ካይሮ ላደረገው የአፍሪካ ጋዜጠኞች ህብረት መስራች እንደሆነ ታሪክ አይዘነጋውም። ከዚህም ባሻገር የኢትዮጵያ ጋዜጠኞች ማህበር ከዓለም አቀፉ የጋዜጠኞችና የፕሬስ ተቋማት ጋር በነበረው ጠንካራ ግንኙነት መቀመጫውን ቼኮስሎቫኪያ ውስጥ በነበረው የዓለም አቀፍ የጋዜጠኞች ማህበር ወይም በምህጻረ ቃል IOJ ተብሎ በሚታወቀው የሥራ አመራር አባል በመሆን የኢትዮጵያን ስም በዓለም አቀፍ መድረኮች እንዳስጠራ የማህበሩ ታሪክ በጉልህ ያወሳል። የኢትዮጵያ ጋዜጠኞች ማህበር ሲመሰረት ይዞት የተነሳው ዓላማ የጋዜጠኝነትን ሙያ በሀገራችን ማሳደግ እና ለህዝቡ ተገቢውን አገልግሎት መስጠት የሚል ሲሆን ኋላ ላይ የጋዜጠኞችን መብትና ጥቅም ማስከበርና ለፕሬስ ነጻነት መታገል የሚሉ 2 ዓላማዎችን አክሎ ሲንቀሳቀስ ቢቆይም በርካታ ውጣ ወረዶችን በዘመናት መካከል አሳልፏል። ላብነትም ከ1967 እስከ 1969 ድረስ ባሉት እኒያ ቀውጢ የነጭና ቀይ ሽብር ዘመናት ጸጋዬ ደባልቄ፣ የሸዋሉል መንግስቱ፣ ዮናስ ለማ፣ በላይ አርአያና ወርቁ ተገኝ የተባሉ ጋዜጠኞች በሙያቸው ምክንያት ለሙያቸው ሲሉ መስዋዕት ሆነዋልና የኢትዮጵያ የጋዜጠኝነት ታሪክ ሁሌም ሲዘክራቸው
ይኖራል። ያኔ በዘውዳዊ ስርዓት ከ1961 ዓ.ም በፊት ገና የጋዜጠኞች ማህበር ምስረታ ሐሳብ ሲጠነሰስ ጋዜጠኞች ከተደራጁና አቅም ከፈጠሩ መንግስትን ያሽመደምዳሉ በሚል ስጋት በማህበር ደረጃ መሆኑ ቀርቶ የኢትዮጵያ ጋዜጠኞች ክበብ በሚል ብቻ እንዲደራጁ እንደተደረገም ይነገራል። በዚህ ምክንያት ጃንሆይ ራሳቸው የክበቡ የበላይ ጠባቂ ሆነው የማስታወቂያና መርሃ ብሔር ሚኒስትሩን ደግሞ የክብር ፕሬዝዳንት አድርገው በመሾም በቅርብ ርቀት ይከታተሉት የነበረ ሲሆን የኋላ ኋላ ለሙያቸው ግድ የሚላቸው አንቱታን ያተረፉ ጋዜጠኞች ባደረጉት ብርቱ ጥረት መስከረም 5 ቀን 1967 ዓ.ም የጋዜጠኞች ክበብ ወደ ጋዜጠኞች ማህበር እንዳደገ ታሪክ ምስክር ነው። በ50 ዓመታት የማህበሩ ክፉም ደግም ትዝታ ውስጥ ማህበሩን ከፊት ሆነው ይመሩ የነበሩቱ ከፈለ ማሞ፣ አዛሪያስ ኪሮስ፣ አሳምነው ገብረወልድ፣ ጸጋዬ ታደሰ፣ ከበደ አኒሳና ማዕረጉ በዛብህ በአበይትነት ተጠቃሽ ሲሆኑ የኢትዮጵያ ጋዜጠኞች ማህበር የመጀመሪያው ሊቀመንበር የነበሩት አቶ ከበደ አኒሳ እንዲሁም ደግሞ ከሳቸው በመቀጠል ሁለተኛው የማህበሩ ሊቀመንበር የነበሩት አቶ ማዕረጉ በዛብህ በታደሙበት በዚህ በ50ኛ ዓመት ልዩ ክብረ በዓል እንኳን አደረሳችሁ አደረሰን ይላል ትዝታችን በኢቢኤስ። ጋዜጠኛ እስኪ አሁን ደግሞ የኢትዮጵያ ጋዜጠኞች ማህበር የ50 ዓመታት ትዝታን እያነሳሳን ኪነ ጥበብና ጋዜጠኝነትን ጥቂት እንይ። ለጥበብ ሁለገብነቷና ኪናዊ የመልእክት ማስኪያጃነቷ ውለታ ይግባውና በኢትዮጵያ የሙዚቃ ታሪክ ጋዜጠኛና ጋዜጠኝነትን በተመለከተ ግጥም ጽፈው በዜማ ጣፍጠው በምስል አቀናብረው በሙዚቃ ቀምረው ያቀረቡ ሁለቱ የጥበብ ትሩፋቶች ድምፃዊ ቴዎድሮስ ሞሲሳና ድምፃዊ አህመድ ተሾመ ወይም ዲምቢ ሆነው እናገኛቸዋለን። ስለ ጋዜጠኛ በመስፈን የራሱን የጥበብ አሻራ እንዳስቀመጠና ምናልባትም ስለ ጋዜጠኝነት የዘፈነ የመጀመሪያው ድምፃዊ እንደሆነ የሚነገርለት ቴዎድሮስ ሞሲሳ ጋዜጠኛው በሚለው የሙዚቃ ስራው የጋዜጠኝነትን ዓለም አቀፋዊነት፣ የሙያ ግዴታ፣ የህይወት ውጣ ውረድ፣ ዓለም ካለ ጋዜጠኛ ባዶ የመሆኗን ሚስጥር፣ የጦር ሜዳ ውሎን እያወሳሳ የጋዜጠኛውን ዓለም አቀፋዊ ውለታ ኪናዊ ለዛ ሰጥቶ ጋዜጠኛው ልቤን ነካው እያለ እንዲህ አቅርቦታል።
ሚያም የልቤን ዜማ በሚል ርዕስ አቀንቅኗል። ድምፃዊው በዚህ የሙዚቃ ቪዲዮ ሰበር ዜናን፣ ፍቅርን፣ ሰላምን፣ የጥላቻን አይረቤነት በቴሌቪዥን ዜና አንባቢ ተመስሎ የቀጥታ ስርጭት ሪፖርተሮችንም አክሎ የጋዜጠኝነት ሙያን በኪናዊ አቀራረብ ከሽኖ ያቀረበበት ቪዲዮ ደግሞ ለአፍታ እንዲህ ኢትዮጵያ ትቅደም ሲባል ስንታችሁ ሰምታችኋል? ለመሆኑ ትርጉሙስ ምን ይሆን? ኢትዮጵያ ትቅደም ከሌሎች ሀገሮች ትቅደም፣ ከአፍሪካ ትቅደም ወይ ከሌሎች ዓለማት ከአውሮፓ ከምናምን ትቅደም ማለት አይደለም። ኢትዮጵያ ትቅደም ማለት ከእኔ ትብለጥ ማለት ነው። ለመሆኑ ኢትዮጵያ ትቅደም ብለው ለመጀመሪያ ጊዜ የተናገረው ሰው ማን ነው? ኢትዮጵያ ትቅደም ብሎ ለመጀመሪያ ጊዜ የተናገረው ሰው ጋዜጠኛ ከበደ አኒሳ ይባላሉ። ጋዜጠኛ ከበደ አኒሳ የኢትዮጵያ ጋዜጠኞች ማህበርን ከመሰረቱት ጉምቱ ጋዜጠኞች መካከል አንዱ ናቸው። የአሜሪካ መንግስትም የክብር ዜግነት የሰጣቸው በኢትዮጵያ የጋዜጠኝነት ታሪክ እጅግ ባለውለታ የሆኑት ጋዜጠኛ ከበደ የሚገኙት እዚህ ቶታል አካባቢ መሃል ካዛንችስ ነው። ቤታቸው ጎራ ብለን የዚያ ዘመን የጋዜጠኝነት ትዝታ ሳቀብላችሁ በአክብሮት ነው። እንዲህ እያልኩ ኢትዮጵያ ትቅደም። ጤና ይስጥልን ከስከቤ እንደምን አሉ? ሰላም ነው ተይ ማይ እንደምን አሉ? ሰላም ናችሁ? እንደምን አላችሁ? ደህና እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነን እግዚአብሔር ይመስገን።
መልካም ተመልካቾች እንግዲህ ቀደም ብለን እንደነገርናችሁ የኢትዮጵያ ጋዜጠኞች ማህበር 50ኛ ዓመት ልዩ የትዝታችን በኢቢኤስ ፕሮግራም እየተላለፈ ነው የሚገኘው። አሁን በዚሁ በ50ኛ ዓመት ልዩ በዓል ላይ ተሸላሚ የነበሩትን ጋዜጠኛውን አንጋፋውን እንዲሁም ጉምቱ ጋዜጠኛ የነበሩትን አቶ ከበደን ቤት ብቅ ብለናል። ከሳቸው ጋር የህይወት ልምዳቸውንና የደስደሱን አብረን እንጫወታለን ማለት ነው። የኢትዮጵያ ጋዜጠኞች ማህበር ወደ ኋላ ተመልሶ እኛን እንዴት አድርገን የኢትዮጵያ ጋዜጠኞች ማህበር እንዳቋቋም አነጋግሮን ለዚህ ማድረግ ስላበቃን በእውነቱ በጣም ደስ ብሎናል። መልካም አቶ ከበደ እስቲ ስለ ባለቤቱ ጥቂት ነገር ይበሉኝ። ባለቤቴ ወይዘሮ አያንቱ ገመቺስ፣ ታላቅ ወንድሟ ዶሳ ገመቺስ የሚባል አስተማሪ ነበረ። እሺ ኦኔስሞስ ነሲብ አሷ ወለጋን ያስተማሩ ያስለጠኑ በልጅነታቸው ስዊድን ሀገር ተሽጠው ሄደው እዛ ነው ተማሩት። መጽሐፍ ቅዱስን ወደ ኦሮምኛ የተረጎሙ ታላቅ የመምህር ነበሩ። ገና ከተማሪ ቤት እንደወጣ ከዚህ ከተባረከ ቤተሰብ መቀላቀል አለብኝ ብዬ ወሰንኩና እሷን ለማግባት በቃ። ስለዚህ አቶ ከበደ የእርሶ ባለቤት የመጽሐፍ ቅዱስን ወደ ኦሮምኛ ቋንቋ የተረጎሙ ኦኔስሞስ ነሲቡ የእሳቸው አያት ነው የሚሆኗቸው ማለት ነው። ይህን እንግዲህ በዚህ ካልን ዘንዳ አቶ ከበደ ስለ ገጠመኞ ስለ ህይወት ታሪኮ እንዲሁም ደግሞ ስለ ጋዜጠኝነት ልምዶ አንዳንድ ነገር ያጫውቱናል ማለት ነው። እርሶን ስላየ በጣም ደስ ብሎናል። እግዚአብሔር ጨምሮ ይባርካችሁ። በጣም ደስ ብሎናል። ጋዜጠኛ በ1953 ዓመት ነው ኢትዮጵያን ሄራልድ ጀመርኩ። ቮይስ ኦፍ ኢትዮጵያ እንግሊዝኛ ጋዜጣ ነበረ። ኢቭኒንግ ኒውስ ፔፐር ነው። ኢትዮጵያ ድምፅ ጋዜጣን ከጳውሎስ ኞኞ ሲቀበል ሰርኩሌሽኑ 32,000 ነበረ። እኔ 35,000 አደረስኳት። 35,000 በጣም ትልቅ ሰርኩሌሽን ነበረ በዛን ጊዜ። የኢትዮጵያ አንባቢ ቁጥር እጅግ አነስተኛ ነበረ። ሰው እንደ ዛሬ አልበዛም። የጋዜጠኝነት ማህበርንስ መቼ እንደተቀላቀሉ ያስታውሳሉ? የኢትዮጵያ ጋዜጠኞች ማህበር በ1950 ውስጥ ነው ያቋቋም ነው። እኔ የመጀመሪያ ፕሬዚደንት ነበርኩኝ። አሳምኖ ገብረወልድ የሚባል ጓደኛዬ ሞተ። እሱ ምክትል ፕሬዚደንት ነበር። ከፋለ ማሞ አሁን ሆላንድ ነው የሚኖረው፣ እሱ ዋና ጸሐፊ። ሌሎች ጓደኞቼ አበባ አንዱዓለም፣ ሙሉጌታ ሉሌ፣ ማዕረጉ በዛብህ፣ ጸጋዬ ታደሰ ነበሩ። እነዚህ ሁሉ ከኔ ቀጥሎ ማዕረጉ በዛብህ ነው የኢትዮጵያ ጋዜጠኞች ማህበር ፕሬዚደንት ነው። ከማዕረጉ ቀጥሎ ደግሞ ጸጋዬ ታደሰ ነው የኢትዮጵያ ጋዜጠኞች ማህበር ፕሬዚደንት ነው። መልካም። የት ነበረ የኢትዮጵያ ጋዜጠኞች ማህበር የመጀመሪያው? ወክማ። እዛ ውስጥ ነው ያቋቋም ነው የጀመርነው። ማስታወቂያ ሚኒስቴር በጣም እጅግ ኢንትረስቲንግ የሆነ መስሪያ ቤት ነው። ምክንያቱም ብዙ ሰዎችን እናነጋግር ነበረ። አገር ገዢዎችን እናነጋግራለን፣ አምባሳደሮችን እናነጋግራለን። መልካም አቶ ከበደ እንግዲህ የኢትዮጵያ ጋዜጠኞች ማህበር በቅርቡ ሽልማት አበርክቶሎታል። ያንንስ የነበረውን ነገር ያጫውቱኝ። የኢትዮጵያ ጋዜጠኞች ማህበር 50ኛ ዓመቱን ያከብራልና እዛ ኢትዮጵያን ኤርላይንስ ስካይላይን ሆቴል እንድትገኝ ተባልኩ። ሄድኩኝ። ሽልማቱ በጣም ደስ የሚል ብዙ ጋዜጠኞች ነበሩ። ጥሪ የተደረገላቸው እንግዶች ነበሩ። ደስ የሚል ነበር። ከእርሶ ጋር አቶ ማዕረጉ በዛብህም ተሸላሚ ነበሩ። እኔም እዛው አጠገባችሁ ነበርኩኝ። በእውነት በጣም ተደስተን ነበር። ማዕረጉ በዛብህ በመሰረቱ ጓደኛዬ፣ ወንድሜ ነው። እጅግ የማከብረው ሰው ነው። አብረንም የኢትዮጵያ የአፍሪካ ብላክ አርት ፌስቲቫል የሚባል ናይጄሪያ ሌጎስ ተደርጎ ነበረ። እዛ ላይ ኢትዮጵያን ወክለን እናስፉ ነበረ። ይሄን ነው አንድ ጋዜጠኛ እና አንድ የውጭ ጉዳይ ሰው መጥተው ይቀበሉናል። እዛ ምን ይላል አንዱ ይጠይቀኛል፣ የአልጋ ወራሽ ጤና እንዴት ነው ብሎ ይጠይቀኛል። እኔ ጋዜጠኛ መሆኑንም አላወኩም። ምን አልጋ ወራሹ እስከዚህም በኢትዮጵያ ፖለቲካ ውስጥ ተሳትፎ የላቸውም፣ ንጉሱ ናቸው ሁሉንም የሚቆጣጠሩትና የሚያዩት። አልጋ ወራሹ ቢኖሩ ባይኖሩም እስከዚህ ችግርና እንትን አይፈጥሩም አልኩ። አንድ ጋዜጠኛ አይ ጎት ስኩፕ
በጣም አዲስ ነገር ነው ያገኘው ብሎ ብድግ ይላል። እሺ ይሄንን እንደ ምን ማለት ነው ሰውዬ? እኔ ጋዜጠኛ መሆኑን አላወቅኩም። እኛን ለመቀበል የመጡ ነበር መሰለኝ። እሺ በኋላ እንደምንም ተጃጅኬ ያ ጋዜጣ ላይ እንዳይወጣ አደረኩኝ። ምክንያቱም እሱ ከወጣ አልጋ ወራሹን ነቅፍ ያለውና ወደ ኢትዮጵያ መመለስ አልችልም። ስለ ደምሴ ጽጌ ጥቂት ነገር ሲያጫውቱኝና ወደ ፎቶዎቹ እናልፋለን። ደምሴ ጽጌ አዲስ ዘመን ይሰራ ነበር። ጎበዝ ጸሐፊ ነው፣ ይጽፋል ደምሴ ጽጌ። በኋላ ሞተ እዚህ 4 ኪሎ። እንደሰማሁት እንደውም መጽሐፍቶቹን በሙሉ ለመንግስት እንደሰጠ እና የቀይ ሽብር ሰማዕታት ላይብራሪ እና የኢትዮጵያ ደራሲያን ማህበር ሁለቱ ላይብራሪዎች ውስጥ ይገኛሉ። እንደው ይሄን ያነሳ ነው ምንድነው በአንድ ወቅት የነበራችሁ የኢትዮጵያ ጋዜጠኞች ባለውለታዎች ናችሁና አንዳችሁን ካንዳችሁ እንደዚህ ለማስታወስ ብዬ ነው ይሄንን ጥያቄ ያነሳሁት። አባት ደምሴ ጽጌ ውጪ ሆኖ ነው ወደ ማስታወቂያ ሚኒስቴር የመጣው። ከውጪ ሆኖ ጽፍ ነበረ። ከዛ ታሳሪ ሰው ነበረ። በእነሱ ከልቡ ነበረ የሚጽረው። ተመልካቾች ከአቶ ከበደ አኒሳ ጋር የህይወት ዘመን ታሪካቸውንና የኢትዮጵያ ጋዜጠኞች ትዝታን እያየን እንገኛለን። አሁን ደግሞ ፎቶግራፎችን ሊያሳዩ ነው። ፎቶግራፎች ታሪክን በመሰነድ ትልቅ አቅም፣ ትልቅ ጉልበት አላቸው። አቶ ከበደ አኒሳ የኢትዮጵያ ጋዜጠኞች ማህበር ተሸላሚ፣ የፎቶ ትዝታቸው ምን ይመስላል? አብረን እንይ እስቲ። ከኒክሰን ጋር ኒክሰን ፕሬዚደንት የነበረ ጊዜ ነው። እኔ ነኝ አሜሪካን ሀገር ለትምህርት በሄዱበት ጊዜ ነው ይሄ። ትምህርት ቤቱ ጊዜ እና እዚህ ጓደኞቼ ከ15 ልዩ ልዩ አገሮች የተውጣጣን ጋዜጠኞች ነን። ይሄኛው ፎቶግራፍ የት ማለት ነው? ይሄም ሚኒሶታ ሴንት ፖል ሚኒሶታ። እዚህ ዋይት ሃውስ ውስጥ በጠቅላላው እዚህ የነበሩ ሰዎች ዋይት ሃውስ ውስጥ ገብተን ዋይት ሃውስ 3 ጊዜ ገብቻለሁ። ጋዜጠኛ የእርሶ ልጆችን በምክንያት ስም እንዳወጡ ሰምቻለሁ። እስቲ ንገሩኝ፣ ምንድነው የሆነው? አጋታ የአጋታ ክርስቲ መጽሐፍ በማነብበት ሰዓት ተወለደች። በዚህ ምክንያት አጋታ አልኳት። አጋታውን ቀረች። ኒል አርምስትሮንግ የሚባለው አሜሪካዊ ጨረቃ ላይ ያረፈ ጊዜ ተወለደ። በዚሁ አርምስትሮንግ አልኩት። ሌላም እዚህ አንድ ነገር ያለው ቬትናም የሄድኩ ጊዜ ኮሪያ መሄድ ነበረብኝ፣ ግን ኮሪያኖች ምርጫ ላይ ስለነበሩ እዛ መሄድ አልቻልኩም። እዛው ቬትናም ከዘመቱ የኮሪያ ወታደሮች ጋር ተገናኘሁ። በሱ መታሰቢያ እነሰጡ። እዚህ ፎቶግራፍ ላይ የጃንሆይ ይመስለኛል እዚህ አካባቢ። እርስዎ እዚህ ጋር ይመስለኛል። ንግስት ኤልሳቤጥ የመጣች ጊዜ ነው። ኤርፖርት ነው ይሄ ኤርፖርት። ስለዚህ ጃንሆይም በጣም በቅርብ ርቀት የማግኘት እድሉ ሰፊ ነበር። በጣም። ይሄ የት ነው ይሄ ፎቶግራፍ? ድሬዳዋ ራስ ሆቴል ሲመረቅ። ድሬዳዋ ራስ ሆቴል ሲመረቅ ነው እዛ ነበርኩ። እዚህ ደግሞ አንድ ሌላ የማየው ፎቶግራፍ የቅድም ከዋይት ሃውሱ ጋር እዛ ያሳዩኝ ፎቶግራፍ ነው። ይሄም እሱ ይመስለኛል አይደል? ዋይት ሃውስ ውስጥ ጋዜጠኞች። የአሜሪካ የክብር ዜግነትም እንዳለው ሰማው። ነብራስካ ስቴት ኦፍ ነብራስካ። እሺ። ስጎበኝ ገቨርነሯ ሴት ነበረች። ፈርማ ኦነራሪ ሲቲዘን ኦፍ ነብራስካ የሚል ወረቀት አለኝ። እኔ አሁን አሜሪካን አገር ለመሄድ ቢፈልግ እሱን አሳይቼ ኤምባሲ ወዲያው ነው በፍላይንግ ከለር ይባላል፣ በፍጥነት በክብር ቪዛ የሚሰጡ። አቶ ከበደ በመጨረሻ ታዛ ሚል መጽሔት ላይ የጉምቱ ጋዜጠኛ ትዝታ በሚል ደረጀ ትእዛዙ በተባለ አምደኛ ቃለ መጠይቅ ተደርጎለታል። እዚህ መጽሔት ላይ ኢትዮጵያ ትቅደም ለምን ተባለ ርዕሱ? ጋዜጣችን የምትጠራበት የምትታወቅበት አንድ ስም መፍጠር አለብን። ይህም ስም ኢትዮጵያ ትቅደም ነው። እያንዳንዱ ኢትዮጵያዊ በሚሰራው ስራ ሁሉ ኢትዮጵያን ማስቀደም አለበት። በግንባታም ሆነ በአስተማሪነት ሆነ በአስተዳዳሪነት ለኢትዮጵያ እድገት በመስራት በማሰብ ከሰራን ኢትዮጵያን ማስቀደም እንችላለን። ከግል ጥቅማችን የበለጠ የኢትዮጵያን ጥቅም ነው ማክበርና መውደድ ያለብን።
ጃንሆይ በዚህ ጉዳይ ጠርተው አነጋገሩ። ሚኒስትሮቻቸው በዚህ ቆመዋል፣ ጀነራሎች በዚህ ቆመዋል። ኢትዮጵያ ትቅደም ማለት ምን ማለት ስትል ምን ማለት ነው አስረዳዋቸው። ኢትዮጵያ ትቅደም ማለት ከሁለመናው ጥቅማችን በላይ የኢትዮጵያን ጥቅም ማስቀደም አለብን። ኢትዮጵያን ማክበር አለብን። ኢትዮጵያ ነዋሪ ናት፣ እኛ ግን እናልፋለን። ስለዚህ ብዙ ነገር ተናገርኩ። ጃንሆይ ምን አሉ? ጥሩ አስበሃል፣ ጥሩ ብለሃል፣ እግዚአብሔር ባርክህ፣ እኛም እንደግፋለን እስከ መጨረሻው በርታ ብለው አሰናበቱ። ስለዚህ ኢትዮጵያ ትቅደም ብለው ለመጀመሪያ ጊዜ ኢትዮጵያ ድምጽ ጋዜጣ ላይ ያወጡት እርስዎ ኖት ማለት ነው? እኔ ነኝ። ከዛ በኋላ መንግስቱ ኃይለማርያም አብዮቱን ሲጀምር ኢትዮጵያ ትቅደም ብሎ ተነሳ። የደርግ አባሎች 4ኛ ክፍለ ጦር ተሰብስበው ይከራከራሉ፣ ይነጋገራሉ። ሲከራከሩ መንግስቱ ብድግርና ጥቁር ሰሌዳ ወንድሞች፣ በጣም ሰው አክባሪ ነው መንግስቱ፣ ተናጋሪ ነው። ወንድሞች፣ ጌሶች፣ አባቶች ከዚህ ሁሉ የሀሳብ ልዩነት ለምን ሀሳባችን አጠቃለን ኢትዮጵያ ትቅደም ብለን አንነሳ ማለት በጭብጨባ ተቀበሉ። ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም የኢትዮጵያ መመሪያ ሆነ። ድሮ ደብዳቤ ጽፈ ከማክበር ሰላምታ ጋር ወይም ከሰላምታ ጋር ነበር የምትለው መጨረሻ ፊርማ ነው። ኋላ ግን በመንግስቱ ጊዜ ኢትዮጵያ ትቅደም ነበር። እንግዲህ ተመልካቾች ዛሬ ከጋዜጠኛ ከበደ አኒሳ ጋር የህይወት ልምዳቸውን ባጭሩ ተመልክተናል። የዛሬ ፕሮግራም እንግዲህ የህይወት ልምዳቸውን በሰፊው ለመዳሰስ ብዙ አያመቸንም። ምክንያቱም የተነሳንበት ዋና ዓላማ ጋዜጠኛ ከበደ አባታችን ማለት ነው የኢትዮጵያ ጋዜጠኞች ማህበር በቅርቡ አዘጋጅቶት በነበረው የ50ኛ ዓመት ልዩ ክብረ በዓል ላይ በልዩ ሁኔታ ይህንን ሽልማት የተቀበሉ በመሆናቸው ያንንም እግረ መንገዳችንን እንኳን ደስ አለው ልንል፣ በሌላ መልኩ ደግሞ ከህይወት ታሪካቸው ከህይወት ልምዳቸው እኛም በዚህ ዘመን ያለን ጋዜጠኞች አንዳንድ ቁም ነገሮችን ለመቅዳት እሳቸውንም ለማመስገን ነው እዚህ ቤታቸው የተገናኘ ነው። በድጋሚ የኢትዮጵያ ጋዜጠኞች ማህበር ለሳቸው ይህንን ትልቅ ክብር ስላበረከታችሁ ትዝታችን በኢቢኤስ ላይ ያመሰግን ይወዳል። አባታችን በድጋሚ እንኳን ደስ አለው እላለሁ። ስለ ቃለ መጠይቁ በጣም አመሰግናለሁ። ክብረት ይስጥልን። አሁን ያለንበት ቦታ ራስ መኮንን ድልድይ ተብሎ የሚታወቀው ነው። መሃል ፒያሳ ከኔ በስተቀኝ በኩል የምትመለከቷት ቀጭኗ መንገድ ወደ ውቤ በረሃ የምትወስድ ነች፣ ወደ ፓትሪስ ሉሙምባ ወደ ቀድሞ ትዝታ። መሃል ላይ ያለው ህንፃ የኢትዮጵያ ጋዜጠኞች ማህበር ቢሮ ያለበት ህንፃ ነው። በግራ በኩል ደግሞ የምትመለከቱት ወደ ሀገር ፍቅር ወደ ሌላው ትዝታ ቦታ የሚወስድ ነው። እንግዲህ የኢትዮጵያ ጋዜጠኞች ማህበር የሚገኝበት ቢሮ በመሃል ፒያሳ መሆኑ ብቻ ሳይሆን ትዝታ ብዙ በሆነው አካባቢ መሆኑ አንዱም የጋዜጠኞችን ትዝታ እግረ መንገዱን የሚቀሰቅስ ነው ብለን እናስባለን። ተመልካቾች እንግዲህ ዛሬ 50 ዓመታትን ያስቆጠረው የኢትዮጵያ ጋዜጠኞች ማህበር ትዝታው ምን እንደሚመስል በወፍ በረር ወደ እናንተ ስናደርስ ቆይተናል። ከዚሁ ከመሃል ፒያሳ ከኢትዮጵያ ጋዜጠኞች ማህበር ቢሮ ከሚገኝበት ስፍራ ሆነን ፕሮግራሙን ስንዘጋ ክብር ይሰማናል። በዚህ አጋጣሚ ሀገር ቤትም ውጭም ያላችሁ የኢትዮጵያ ጋዜጠኞች በሙሉ እንኳን አደረሳችሁ አደረሰን ይላል ትዝታችን በኢቢኤስ። Ubainama, kagir iskeraso.